ለመጀመሪያ ጊዜ የመጣሁት አጋጣሚ ጓደኛዬ እኛ ቅዳሜ ኳየር ፕሮግራም አለንና ስትመጣ እዚህ አካባቢ እኮ ቸርች አለ ምናምን ብላ ነገረችኝ። ከከሳት ድረስ ምንም ስለማንሰራ እዚህ የመጣለን ፕሮግራም አንካፈልም አይነት ነገር አለች እና የመጀመሪያ ቀን ስመጣ ወደ 6-7 ሰዓት አካባቢ ነበር የደረስኩት። ቅዳሜ ቀን ነው። ከኋላ ነበር የቆምኩት። ፕሮፌት መጥቶ ሲያገለግል አየሁትና በቃ መጀመሪያ ጊዜ ባይብል ሲያስተምር በጣም ወደድኩት፣ በጣም ተማረርኩበት ማለት ነውና ከዛ በኋላ በቃ ኦልሞስት ክላሱን ለቅዳሜ ገብተን ስንመለስ እየሮጥኩኝ ነበረ የቃል ሰዓት እንዳያመልጠኝ የምመጣውና ኦልሞስት ከኋላ መቆምበት በጣም ብዙ ጊዜያቶች ነበሩና የሆነ ታይም ላይ አውጥቶ እዚህም ተናግሮኝ ነበረ። ብቻ እግዚአብሔር በጣም በብዙ ሁኔታ ተናግሮኝ ነበርና ለኔ ሆነልኝ ነገር ምንድነው በትምህርት ቤት በጣም ጠላት ሲዋጋኝ ነበረ ከትምህርት ጋር በተያያዘ ማለትም ከመጀመሪያው ትምህርት ከመጀመሩ አንስቶ በጓደኞችም በፋሚሊ ምናምን የተለያዩ ችግሮች እየተፈጠሩ ኦልሞስት ትምህርቴን በስነ ስርዓት መከታተል ማልችልበት ሁኔታ ደርሼ ነበር። የሆነ ታይም ላይ ጓደኛችንና ስትታመም እሱን ለማገዝ እዛ ቤት እየሄድን ምናምን ትምህርታችንን ሉዝ እያደረግን የመጣንበት አጋጣሚ ነበርና ፋይናል ኤግዛም በደረሰ ሰሞን ሁላ በጣም በቃ በውጤት ምናምን ብቻ ጠላት በጣም እየተዋጋኝ ነበረ እና ታስታውሱ እንደሆነ የጥምቀት ቀን በ11 ማለት ነው። በ11 እሁድ ዕለት ከጓደኞቼ ጋር አርፍደን መጣን። አርፍደን ስንመጣ ፕሮፌት ባይብል ካስተማረ በኋላ ውጭ ወጥቶ እንደውም ያን ቀን በደንብ የምታስታውሱ ከሆነ ወንጌሉን ላሰብኮ ነበርና ከዛ በኋላ ወደ ውስጥ ገብቶ መልእክት እየተናገረ ቃል እያወጀ ነበር። ቃል እያወጀ ስለ ስራ፣ ስለ ትዳር፣ ስለተለያዩ ነገሮች፣ ስለ ቢዝነስ እያወጀ ነበርና ከዛ ከሚያወጃቸው ቃሎች መካከል በደንብ ማስታወሳና ልቤ ውስጥ ይቀርቃል ነበር። እግዚአብሔር ፊተኛ ያደርጋችኋል፣ እግዚአብሔር ቀዳሚ ያደርጋችኋል ሲናገር እግዚአብሔር አንንሳል ኢሚዲየትሊ ተናገረው ለኔ ነው ብዬ አመንኩኝ፣ ተቀበልኩኝ። ቅዳሜ ጠዋት ስነሳ በማላውቀው ሁኔታ ሰውነቴ ተሳስሯል። ጭንቅላቴን በጣም እያመመኝ ነው። ከአልጋ ላይ መነሳት ከበደኝ ማለት ነው እና ወገቤን በጣም ያመኝ ጀመረ። መቆም አቃተኝ። ምንድነው ይሄ ነገር? ቤት ውስጥ ከዚህ በፊት በጣም ከባድ ስራ ከሰራሁኝ ወገቤን እንደሚያመኝ አውቃለሁ። ግን ማሚ ኦልሞስት ፋይናል ደርሷል ብላ ስላሰባች ቤት ውስጥ ምንም ስራ አላሰራችኝም እና በቃ ወዲያው ፋይት እንደሆነ ገባኝ። ብዙ ጊዜ እንደዚህ ፋይናል ኤግዛም ሲደርስ ጠላት በጣም ነው የሚዋጋኝና በኢየሱስ ስም አትችልም እያልኩኝ ቤት ቁጭ ብዬ ላጠና ሞከርኩኝ። በቃ መጀመሪያ ባይብል አነበብኩ፣ ጸለይኩኝ። ከዛ ደብተሬን መጻፌን አውጥቼ ላነብ ስሞክር አልቻልኩም። አልጋ ላይ ሆኜ ነበር ለማንበብ ስሞክር የነበረውና በኢየሱስ ስም ብዬ እንደምንም ጸልዬ ገስጬ እቤትማ አልቀመጥም፣ ቢያንስ የሆነ ነገር ይዤ መምጣት አለብኝ አልኩኝና ለምን ዝም ብዬ ቸርች ደረስ ብዬ አልመጣም? ቢያንስ 1-2 ደቂቃ እንኳን ብወጣ እግዚአብሔር የሆነ የሚናገረኝ እግዚአብሔር የሆነ የሚያስተምረኝ ነገር አለ ብዬ ስላሰብኩኝ ማለት እኔ በቃ ቃል በመማር በጣም ነው ማምነው። እግዚአብሔር በቃል ውስጥ አልፎ በጣም እንደሚናገር አምናለሁና መጣሁኝ። እዛ ጋር ነበረ የቆምኩት ማለት ነውና በጣም ከብዶኝ ነበረ። ያቺ ትንሿ ደቂቃ እንኳን ለወገቤ አልቻልኩም ነበርና ቃል ሲሰብክ እግዚአብሔር መጀመሪያ በቃ በሱ እየተናገረ ሳለ እንደዚህ እያለ ነበር። ሰይጣን የመጀመሪያ እናንተ ላይ ስራ መስራት ሲፈልግ ሊያደርግ የሚፈልገው ተስፋ ነው የሚያስቆርጣችሁ፣ ተስፋ ነው የሚያሳጣችሁ እያለ ነበርና በማግስቱ ጓደኞቼ ይደውሉልኛል። ጓደኞቼ ደውሎ ማለት በቃ ማጥናት አለብሽ፣ እኔ እንደታመምኩኝ ያውቁ፣ ማጥናት አለብሽ፣ ዘንድሮ አንደኛ መውጣት ያለብሽ አንቺ ነሽ አሉ። እኔ ደግሞ ያለሁበትን ሁኔታ ኦልሞስት አይደለም ለማጥናት እንዲህ ለመንቀሳቀስ ሁላ በጣም ከባድ ሁኔታ ውስጥ ነበር። ቤስት ፍሬንድ ይደውልልኝና እግዚአብሔር ሞገስ ይሆንሻል፣ እግዚአብሔር ሞገስ ይስጥሻል። አሜን ብዬ ተቀበልኩት። እንዳትደግሚ፣ ተስፋ እንዳትቆርጪ፣ አጥኚሽ አለኝ። ከዛ ገረመኝና ከሰማሁት ቃል ጋር ተመሳሳይ ነገር ሆነብኝ። እሺ አልኩት። አንደኛ መውጣት አለብሽ ይለኝ፣ እግዚአብሔር ይርዳኝ፣ እግዚአብሔር ከረዳኝ እወጣለሁ፣ እኔ በራሴ አቅም ማመጣው ነገር የለም ሲል ይረዳሻል፣ አንቺ ብቻ እንዳትደክሚ ያለኝ። ከዛ የከሳት ተፈታኝ ነበርን። ጠዋት ተነሳሁኝ ልወጣ በጣም እየከበደኝ ጭንቅላቴን ኦልሞስት ተቆጣጠረኝ ማለት ይቻላል። ጎንበስ ቀና ማለት አልቻልኩም። ምናልባት ከቀለለ ብዬ ታጠብኩኝ። ከዛ አጋጣሚ ከጓደኞቼ ጋር ላይብራሪ ስለምናጠና ብዬ ጠዋት ልወጣ አልኩኝና ተመልሼ ይሄ ነገርማ አላማረኝም ብዬ ቤት ገብቼ ባባን ጸልይልኝ አልኩኝ። ጸለይልኝ። ከዛ ወጣሁኝ። የመጀመሪያ ቀን እየከበደኝ ተፈተንኩኝ። ሁለተኛ ቀን ማትስ ኤግዛም ነው። ማትስ አንደኛ ትምህርቱ ራሱ ትንሽ ጭንቅላትን ያሳምማልና ገባኝ። በቃ የማትስ ቀን አልቻልኩም። ኦልሞስት ፈተኑላ እንደዚህ በአንድ እጄ ጭንቅላቴን ደግፌ
በአንድ እጄ እንደዚህ አስተማሪው በጣም እያየኝ ነበርና ገና ፈተና ስንጀምር አስተማሪው ገብቶ ፊት ለፊት ሊያወጣኝ ነገር ፈልጎ የነበርኩበት ቦታ ጥግ ላይ ብቻዬን ነበር የተቀመጥኩትና በቃ እዛ ትሁን አለ። እየሰራሁኝ የሆነ ሰዓት አንብቤ መስራት አቃተኝ። ግን ደግሞ ውስጤ እግዚአብሔር ፊተኛ ያደርጋቸዋል፣ እግዚአብሔር ቀዳሚ ያደርጋቸዋል የምትለው ቃል ትመላለስ ነበርና ኦልሞስት ልደክም በቃ ምናምን ስል ያ ቃል እየመጣ ያበረታኝ ነበር። ተስፋ አትቁረጡ የሚለው ያ ቃል እየመጣ ያበረታኝ ነበር። አንብቤ መስራት አልቻልኩም። በጣም የምወደው ትምህርት ነበርና በቃ ገምቼ እንኳን በግምት እንኳን ሞልቼ እወጣለሁ ብዬ አስቤ መሙላት ስጀምር አስተማሪው 10 ደቂቃ ቀርቷቸዋል አለ። አንድ ሰው እንደገና ያልጀመርኩት ሌላ ፈተና አለ። ኦልሞስት የመጨረሻው ፈተና እያጠናቀቃችሁ መሆን አለበት አለ። ግራ ገባኝ። ዝም ብዬ በግምት መሙላት ጀመርኩኝ እና የሆነ 3 ጥያቄ ኢነን የሚላለሁ እኔ ደግሞ ዝም ብዬ በድንጋጤ ስሞላ አንዱን መስመር ሙሉ ብዬ ሞልቼዋለሁ። ተመልሼ ሳይ 3 ጥያቄ ብቻ ነበረ ኢነን የሚል የነበረው። ኦልሞስት በዛ ልክ ነበረ አእምሮዬን ጭንቅላቴን የታመምኩት ማለት ነው። ከዛ 5 ደቂቃ ቀርቷል አጠናቁ ሲል 3ኛውን ፈተና ጀመርኩኝ። አፋን ኦሮሞ ነውና አይደለም ቋንቋው ሊገባኝ ይቅርና ቃላቶቹን ማንበቡላ በጣም ነው እኔ የሚያስቸግረኝና ለምን እንደምንም ለማንበብ እየሞከርኩኝ ምናምን ቀና ብዬ ሳይ 3 ተማሪ ቀርቷል። አሁንም ዝቅ ብዬ ቀና እኔ ብቻ ነኝ ያለሁት ክፍል ውስጥ። ደነገጥኩኝ። አልቀበልሽም ይለኛል አስተማሪው። አልቀበልሽም እዛው ያዥው ሲለኝ 5 ደቂቃ ናት ያለሽኝ በዛች ሞልቼ ወጣሁ። ከዛ እንካ አልኩት። እኔ አልቀበልሽም ሲለኝ ቸር ብዬ አፋን ኦሮሞ ፈተናዬን አስንቼ ለካ እዚህ ጋር ማትስ ፈተናዬን ደግሞ ትቼ ነው የሄድኩት። አፋን ኦሮሞ ፈተናዬን ሰጠሁት። ከዛ ወጣ። በጣም ኃይለኛ ኮስታራ የሚባል አይነት አስተማሪ ነውና እኔ በዘመኔ ሁላ እንደዚህ አይነት አስተማሪ ገጥሞኝ ያውቅ። ተመለስኩኝ። ማትስ ፈተና እንደሆነ አላውቅም ማለት ይሄ የጥያቄ ወረቀት መስሎኝ እጥፍ አድርጌ ቦርሳዬ ውስጥ ከተትኩትና አንዱ ጓደኛዬ ከኔ ፊት ለፊት ይቀመጥ የነበረው ማለት ሁኔታዬን አይቶ ስለነበረ የሆነ ታይም ላይ ዞር ብሎ እያየኝ ስለነበረ በቃ በር ላይ እየጠበቀኝ ነበርና ፈተና ወጥቼ ቆይቻለሁ። ተማሪ እየጠበቅን ነው። አስተማሪው ባጠገቤ እልፍ ሲል የሆነ ነገር ማለት ሾክ አደረገኝና ማትስ ፈተናዬን አልሰጠሁትም አልኩኝ። ከዛ ሙርቲ ይዣለሽ እንዴ አሉኝ ጓደኞቼ። ምን ማለት ነው? እንዴት ይቀበለኛል ብለሽ ነው? አሁን አልሰጠ እንዴት ነው የሚቀበልሽ? ምንድነው የምትሆኚው አሉኝ። ከዛ እየሮጥኩ ሄጄ ሸሪ በጣም ይቅርታ ማትስ ፈተናዬን አልሰጠሁም አልኩት። ከዛ እንዴ ምን ማለት ነው ያምሻል እንዴ አለኝ። እንዴ ምን ሆነሽ ነው? እኔ እኮ ፈተና አስረክቤ ጨርሼ ልወጣ እኮ ነው ሲለኝ ፕሊስ የሆነ ነገር አድርገህ ተባበረኝ፣ በቃ ይሄ ፈተና የግድ መግባት አለበት በእናትህ አልኩት። ከዛ ጌታዊ ሞገስ ሆነኝ እያልኩኝ ነበረ። ሄድኩኝ። ከዛ እሺ እኔ አስተማሪው የሚቀበልሽ አይነት ነገር ከሆነ ይቀበልሻል፣ ያ ካልሆነ እኔ ኃላፊነት አልወስድም አለኝ። ከዛ አብረን ሄድን። ተሞገሱ ነኝ አልኩ። ልክ ቢሮ ስገባ እኔ ጠበቅኩት የኛን ማትስ ቲቸር ነው፣ ግን ደግሞ እኔ ቸርች ውስጥ ማቀው የሆነ አገልጋይ መምህር ነበር። እግዚአብሔር እሱን አስቀመጠልኝ ቸርች ውስጥ ማለት ነው። ከዛ አስተማሪው ያለምንም ማንገራገር አንተ ከመጣልኝ ኧረ እኔ አንተ መናት እንጂ ብቻ እቀበላለሁ አለ። ተቀበለኝ። ፈተናዬን አስገባ። ከዛ ወደ ቤት ኦልሞስት ተማሪዎች ሲወጡ አይደለም እንደኔ ታመመ ሰው ይቅርና ጤነኛ ሰው እንኳን የማይሰራው አይነት ፈተና ነበርና ሁሉም አጠቃላይ ጓደኞቼ ትምህርት ላይ ቀልድ የሚያውቁ አይነት አይደሉም። እኔ ደግሞ እብሳለሁና አንድ ኤክስ ገባብኝ ብዬ ብድም ላይ አይነት ሰው ነኝ። ግን ያን ቀን ምን እንደነካኝ አላውቅም። ሌሎቹ በቃ እየተናደዱ ምናምን እየተበሳጩ አልተሰራም እያሉ ይወጣሉ። እኔ እግዚአብሔር የሆነ ውስጤ ሳቅሳቅ የሚል መንፈስ አስቀምጦ እየሳኩኝ በጣም ደስ እያለኝ ነበርና አንቺ ልጅ ያምሻል እንደ የሆነ ሰዓት ላይ ያሉ ነበር። ፈተና ሰርተሻል? አይ የሆንኩትን ነገርኳቸው። እንደውም ፈተና እንደዚህ ሆኜ ነበረ፣ ግን እየሳኩኝ መጣ። ከዛ እቤት ስገባም አባቴ ያየኝና እቺ ልጅ ፈተና ደፍናለሽ መሰለኝ ዛሬማ የሆነ በጣም ደስ ብሏታል አለ። ከዛ እኔስ የሚያስቀኝ እሱ አይደል እንዴ ብዬ ነገርኩት የሆንኩትን። ከዛ ቀጣይ ቀንም እንደዚህ ሄድኩኝ። እግዚአብሔር ይመስገን ተፈተንኩኝ። ህመሙ ግን እንደነበረ ነበር ሳምንቱንም። በቀጣይ ቀን ደግሞ በጣም የሚሸመደር ትምህርት ነበረ። ሂስትሪ አለ። እቤት እየሸመደርኩኝ ታይም ጭራሽ ነው የማይበቃኝ። አስተማሪ ለመጠየቅ ሞክሬ አስተማሪ ዩኒትና ዩኒት 3 ነው የሚመጣው፣ ዩኒቱ ላይ ፎከስ አድርጎ አለ። እኔ ቤት አልተኛም ቁጭ ብዬ ነበር ማለት ነው። ሄድኩኝ ስፈተን እኔ ዩኒቱን አጥቼ ሙሉ ዩኒት 3 መጣ። ጌታ ይባረክ ብዬ ጸልዬ ሞልቼ ወጣሁኝ። ያንን ተፈተንኩኝ። የመጨረሻ ቀን በጣም ደከምኩኝ፣ መራመድ እስከማልችል ድረስ ማለት ነው ደከምኩኝ። ተፈተንኩኝ ግን ከዛ ማትስ ፈተና ተቀበልኩኝ። እግዚአብሔር ይመስገን መጥፎ የሚባል ውጤት አልነበረም።
ማለት እኔ እንደውም እንደዛ ከነበርኩበት ሁኔታ አንፃር እግዚአብሔርን በጣም የማመሰግንበት ሁኔታ ውስጥ ነበርኩኝና ከኔ ጋር በጣም የሚፎካከሩ ልጆች አሉ በውጤት እና የእነሱን ውጤት ሳይ አንዱ ልጅ ከኔ ጋር ኦልሞስት በጣም በትንሽ ነጥብ ነው የምንለያየው በ10 ነጥብ በለጠኝና ምንም አላልኩም እጄን ዘረጋው ጨበጥኩትና እግዚአብሔር ረድቷል አንደኛ ትወጣለህ አልኩት ጨብጬው ማለት ነው ከዛስ መለስ ደግሞ ለምንድነው እንደዚህ ውስጤ ለምንድነው እንደዚህ የምትይው አንደኛ እንዴት ትይዋለሽ ምናምን ይለኛል እግዚአብሔር እኮ ቀዳሚ ያረግሻለሁ ብሎሽ የለ እንዲህ ይለኛል ከዛ እሱን አስባለሁ ቀጣይ ፈተና የምንቀበልበት ቀን ደረሰ ፈተና የምንቀበልበት ቀን ደግሞ ፈተና ተቀበልን አሪፍ ውጤት ነው ግን ደግሞ ውጤት የተበላሸ አስተማሪ ስንፈልግ አጣን አስተማሪ ፈልገን አጣን እነሱ አሪፍ ውጤት ነው ያመጡት ያኔ አንድ ትምህርት ላይ እንኳን 6 እና 7 የሚስተካከል ኮሬክሽን ነበረው ሰይጣን በጣም እየተዋጋኝ ነበር አርብ ቀን እንኳን መጥቼ ልተኛ ትራስ እንኳን ሳስነካ ጭንቅላቴ በጣም ያመኝ ነበር መተኛ ታምሮኝ ማለት ነው እና ቁጭ ብዬ ነበር ሁላ ለመተኛ ስሞክር የነበረው ከህመሜ ብዛት አስተማሪዎችን ፈለኩኝ አልቻልኩም በቃ እግዚአብሔር አንተ እንደወደድክ ይሁን ቀዳሚ ያረግሻለሁ እውነት ብለኸኝ የለ በቃ እኔ ያንን አምኛለሁ ይሁን ከሆነ ይሆናል የማይሆን ከሆነ እግዚአብሔር አንተ ደስ እንዳለ አንተ እንደወደድከው ይሁን አልኩኝና ከኔ ጋር የሚወዳደረው ልጅ ኦልሞስት አንደኛ እንደሚወጣ ነው የሚሰማኝ ምክንያቱም በብዙ ነጥብ በልጦኛል በዛ ላይ እኔ እዚህ የተበላሸብኝ ውጤት አለ እንዳላስተካከል አስተማሪ አጥቻለሁ ከዛ ሳምንት ደግሞ ሰኞ እንደዚህ ሲሄድ ማንም አልነበረም ግቢ ቁጭ አልኩኝና ከዛ ለምን ከጓደኛዬ ጋር ዝም ብለን እዚህ ከምንቀመጥ አስተማሪ ለምን አንፈልግም ተባባልን ወጣን ዞር ስንል የኛ ስምጠሪያችን ተማሪዎች ከበዋት እንዳለ ግርግር ነው ሄድኩኝ ከዛና አንደኛው ካጠገቤ የነበረው ውጤትሽን ሰማሽ እንዴ አለኝ ከዛ አልሰማውም ስለው ወደ ማቲ ዞር ስለ ማቲ እንዴት ነው ምናምን ስለው እኛ ክፍል 3ኛ የወጣው ማን ነው አለኝ ከዛ እኔ እንጃ እንዴ ሰላምነት የሚባል ጃል እሱ አይደለም እንዴ አልኩት ከዛ አንደኛ ወጣህ እንዴ እኔ ሁለተኛ ወጣሁ አልኩት ከዛ አይደለም አንቺ ነሽ አንደኛ ወጣሽ አለኝ ነበርና ምንም አይነት ፊት አላሳየሁትም እንዴ ፍጥጥ አልኩኝ አየሁትና ተማሪዎች ክብብ አድርገዋት ነበር ተማሪዎችን ብትናርጓቸው ዞር በሉ እስኪ ያልኳቸውና ሸሪ ብዬ ስሜን ነገርኳት ከዛ ቁጥሬን ነገርኳትና ውጤቴን አሳየኝ እንደዚህ አልኳት ከዛ ስንተኛ የምትወጪ ይመስልሻል አለች ከዛ ያው ቲቸር እንግዲህ እኔ አላውቅም ወይ አንደኛ ወይ ሁለተኛ ነው ልወጣ የምችለው አልኩኝ ማለት ነው ልክ እንደዛ ስል እሺ ከሁለቱ ይሻልሻል ምረጫ አለች እንዴት ቲቸር ይጠየቃል እንዴ አንደኛ ነው አሉ በቃ ወጥተሻል አለችኝ እና በድንጋጤ ተነሳ ከመቶ ውጤቴን አላውቅም አቬሬጅን አላውቅም ምንም አላውቅም ደስ ብሎኝ እግዚአብሔርን አመስግኜ እጄ ጓደኛዬን አቀፍኳት ከዛ ስህተት ተፈጥሯል ተባለ ልጁ ውጤቴ ተበላሸብኝ አለ እና ኦልሞስት 31 ማርክ አካባቢ ተቀንሶብኛል አለ እንደዛ ሲሰምቼ በኢየሱስ ስም ገና ሳልስቅ ገና ፈጣሪ ሳላመሰግን ልበልጠው የምችለው ኦልሞስት ማክሲመም ከተባለ በ5 ማርክ ነውና በውስጤ ሁላ እቺ 1 ማርክ ቫልዩ አላት የምትባለው ነገር በዚህ አመት ለኔ ልሰራ ነው መሰለኝ እያልኩኝ ልጁ ደግሞ 31 ማርክ ነው የተበላሁት አለ ከዛ ምን ልሁን ድርቅ አልኩኝ ማለት ነው ከዛ አብሬው ቢሮ ሄድኩኝና በቃ ይስተካከላል አትጨናነቅሽ ያልኩት ተሰርቶ መጣ ውጤት አስተካክዬልሃል አለች እናት ቸሪ ደረጃ ላይ ምናምን ስላት ለውጥ የለውም እዛው ባለበት ነው አለችኝ ደረጃቸው አልተቀየረም አንደኛ ነሽ አንደኛ ነው የወጣሽው አለችኝ በጣም ደስ አለኝ እግዚአብሔርን አመሰገንኩኝ ማለት እንዲህ ሲነገር ቀላል ሊመስል ይችላል እኔ ኦልሞስት ሰው ደግፎኝ ነበር ፈተና ስገባ የነበረውና ከዛ በፊት በጣም የተበላሹብኝ ውጤቶች አሉ ከዛ በኋላ ምንድነው ያደረኩት የተበላሹብኝ ውጤት ሳምንቱን እየተመላለስኩኝ ለሰከንድ ሴሚስተር ማስቀመጥ ጀመርኩኝ ድጋሚ ስለማይሰራ ማለት ነው ያለኝ አማራጭ ያ ስለሆነና እግዚአብሔር ለካውነትም እንደ ቃሉ ታማኝ ነው እግዚአብሔር የተናገረው ማይስት አምላክ እንደዚህ አደርጋለሁ ብሎ ካለ እግዚአብሔርን አምናችሁ ከተቀበላችሁ ሜቢ እኮ ያለንበት ሁኔታ ዴመን የሚነግረን ነገር እኮ በቃ ጭራሽ ይሆናል የማንለው ነገር እኮ ሊሆን ይችላል እግዚአብሔር ስመጣ ተስፋ አትቁረጪ ብሎ ተስፋ እንዳልቆርጥ አበረታኝ ቀዳሚ ያደርግሻለሁ አለኝ እግዚአብሔር እንደተናገረው ቀዳሚ ያደረገኝ ማለት ነው ስሙ ይባረክ እግዚአብሔርን አመስግኑ እና እግዚአብሔር ይህንን ታላቅ ነገር አድርጎልኛል እዚህ የምታገለግሉ በቃ በተለያየ አገልግሎት ዘርፍ ውስጥ ያላችሁ እግዚአብሔር አብዝቶ ይባርካችሁ እግዚአብሔር ያለምልማችሁ ያስፋችሁ በብዙ ጸጋ እግዚአብሔር ከዚህ በላይ ይባርካችሁ ፕሮፌትን ደግሞ ማለት የምፈልገው በቃ እግዚአብሔር ይባርክ አሜን አትያዝ ተለቀ ከዚህ በላይ አገልግል ንጉሱ በክብሩ
በደመና በከባድ ደመና ይምጣልህ። እግዚአብሔር መውጣት መግባትህን ሁሉ ይቆጣጠርልህ። እግዚአብሔር በጠላቶች ሰፈር ድልን ኃይልን ይስጥ። እግዚአብሔር እንደ ንስር የማይበላና የማይፈርስ የሚታደስ ኃይልን ብርታትን ይስጥ። በቃ ማለት የምፈልገው ነገር አንድ ነገር ቢኖር በቃ ሁሌ ኦልሞስት የምጸልይልህም ነገር እግዚአብሔር በነገሮች ሁሉ ጀምሮ አቋራጭ ቋሚና መሀል ወራጅ አያድርግ። ቋሚና መሀል ወራጅ አያድርግ። የሩጫ ፍጻሜ በመስቀሉ ስር ብቻ ይሁን። በነገሮች አትያዝ፣ እስከ መጨረሻው ሂድ። ዘመን አገልግሎት ሁሉ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ ልጁን ክርስቶስ መግለጥ ይሆንልህ። እግዚአብሔር አምላክ አረማመድህን፣ አካሄድህን እንደ ሄኖክ፣ ልብህን እንደ ዳዊት፣ ድፍረትህን፣ ንግግርህን እንደ ጳውሎስ፣ አገልግሎት ራእይና መገለጥን እንደ ዮሐንስ ያደርግልህ። እግዚአብሔር ዘመንን ብርክ ያርግ። ተባረክ። በጣም